ሲፈልጉ ይጠብሱኛል ሲፈልጉ ይቀቅሉኛል እኔ ማን ነኝ እንቁላል ውሻ ለቀውብኝ አውቃለሁ አስታውሳለሁ ወይ ብዬ እንትን ነው እንዴት ነው ብትይ ደስ ይላል አበራ ደርጋሶ እንቆቅልሽ ምን አያቅልሽ ሲፈልጉ ይጠብሱኛል ሲፈልጉ ይቀቅሉኛል እኔ ማን ነኝ እንቁላል ከተሳሳት እድል ይሰጣል ሌላ ሞክሩ ሲፈልጉ ይጠብሱኛል ሲፈልጉ ይቀቅሉኛል ድንች ስንት እድል ነው የምሰጠው እስከ መጨረሻ መሞከር ይቻላል 3 እድል አለ እሺ ስሜን ንገረኝ ስሜ መዋገላግል ይባላል እሺ አንተስ ስለላጂ ገላግል እሺ አባታቸውን ስም እሺ ስሜ ገላግል ሙልጌታ እባላለሁ አረ የገላግል ቤተሰብ አዎ በጣም ደስ ይላል እንቆቅልሽ ልጠይቃችሁ ነው እንቆቅልሽ ሲፈልጉ ይቀቅሉኛል ሲፈልጉ ይጠብሱኛል እኔ ማን ነኝ እንቁላል አይደል ሲፈልጉ ይቀቅሉኛል ሲፈልጉ ይጠብሱኛል እኔ ማን ነኝ ስጋ አይደለም አንተስ ስኳር ድንች ብያለሁ ከድንች ወደ ስኳር ድንች ቤተሰብ ናቸው እሺ ሌላ ጥያቄ ወይዘሮ ቆንጂት ትባላለሁ በስኩት አባታቸው እንግዲህ መልሱን እኔ እንጃ እኔ አላውቀውም ግን እስቲ ምናልባት ድንች ይሆን ብዬ ነው አይደለም ሲፈልጉ ይጠብሱኛል ሲፈልጉ ይቀቅሉኛል ክረምት ላይ ይወዱኛል እኔ ማን ነኝ እሺ ወይም ደግሞ አገር ስጠኝ ሰጥ ካዛንቺስ በቃ ካዛንቺስ ዘጂ ካዛንቺስ እጄ ምን አጥቼ ሁሉ በእጄ ሁሉ በደጄ መልሱ በቆለቱ በትክክል ተመልሷል ዛሬ ክረምት ነውና የክረምትን ንጉስ ወደ እናንተ ይዘንላችሁ ቀርበናል እንዴ ምን ነካሽ ዛሬ ያለ ሰላምታ ነው እንደምትጀምሪው ለማንኛውም አሁን የሰማችሁት የሰው አይደለም የክረምቱ ንጉስ የበቆሎ ድምጽ ነው የዛሬ እንግዳችን በቆሎ ነው ማለት ነው ሰላም በያላችሁበት ተመልካቾቻችን ሰሞነኛ መሰናዷችን ተጀመረ ታዲያ በዛሬው ሰሞነኛ መሰናዷችን ብርዱን ለቀቅ የሚያደርጋችሁ እንዲሁም ደግሞ ክረምት ላይ ብዙዎቻችን የምናስታውሰውን ብዙዎቻችን ገመጥ ያረግን ጠበስ ያረግን ቤታችን ሞቅ ያደረግን ጨዋታውን እንዲሁም ደግሞ ወዳጅነታችን ይበልጥ እናጠናክርበትን የበቆሎና የክረምት ትዝታዎቻችንን በዛሬው ሰሞነኛ መሰናዷችን ወደ እናንተ እናደርሳችኋለን ማለት ነው ታዲያ በበቆሎ ውስጥ ምን አይነት ትዝታ አላችሁ የሚለውን የከተማው ነዋሪዎች እንዲሁም ደግሞ በቆሎ ጠባሾች ጋር ቆይታ እናደርጋለን በያላችሁበት መልካም ጊዜ ሰላም የሰው ልጆች አው እኔ ነኝ የበቆሎ ንጉስ ይገርማችኋል እናንተ ክረምት መጣ ብላችሁ በብርድ ስትቆራመዱ እኔ ግን ከቅጠሌ ውስጥ ወጥቼ እናንተን ለማሞቅ ራሴን ሰዋለሁ ብትበሉኝ ጥቅሜ ብዙ ግን አንዳንዶቻችሁ አበላላችሁን አሳምሩ የጥርስ ሐኪም ሄዳችሁ ይመስል ብላችሁ የምትነክሱኝ ሰዎች እባካችሁ በስርዓት ግመጡ ደግሞ አንዳንዶቻችሁ መንገድ ላይ እየበላችሁ የምትሄዱ ክብር ይኑራችሁ በቆሎ በከንፈር ነው በጥርስ ነው የሚበላው በቆሎ በጥርስ እርግጠኛ ነህ በጣም ሞክረው አታውቅም በከንፈር እንደ በከንፈር አይሞከርም በከንፈር ሌላ ነገር ነው ምንድነው በከንፈር ያለው በከንፈር አለው ማር ሌሎች ነገሮች ነው እንጂ በቆሎ በጥርስ ነው በጥርስ ነው እርግጠኛ ነህ ንፍሮ እስኪ ቤት ስትሄድ ሞክረው እስኪ እሺ ሊሞክረን ፍቃደኛ ነኝ እሸቱን ነው የምወደው ሁለተኛ ተተቀቀለ ደግሞ በእጅ እየፈለፈልኩ ነው የምበላው እንዲመጋት ብዙም ደስ አይለኝም ስለዚህ በጥርስ ነው አዎ ዞሮ በጥርስ ነው የሚታኘከው የሚበላ እንደው ጥርስ የሌለው ሰውስ ምን አይነት አማራጭ መውሰድ አለበት በቆሎ ላይ ምን ማድረግ ይችላል ጥርስ የሌለው ሰው ብለሽ ነው ጥርስ የሌለውማ የለውም በቃ ዝም ብሎ ማየት መብላት አይችልም እንዴት ይበላል እስቲ ቆይ ምን በከንፈር ቢሞክረውስ በከንፈር አይመስለኝም አይቻል አይመስለኝም እስኪ ቤት ሲሄዱ ይሞክሩት ቤት ሄጄ በከንፈር እስቲ ሞክረው
በቆሎ በአብዛኛውን ጊዜ እኔ እንደሚመስለኝ በጥርስ ነው እንጂ በከንፈር እርግጠኛ ናችሁ? አዎ እኔ በጥርስ ነው የምለው። አንተስ ለምን ይመስላል? በጥርስ ይደቃል። በጥርስ ሰው በጥርስ ነው እንትን የሚያደርገው የሚያደቀውም በጥርስ መሰለኝ። እንግዲህ እኔ የማውቀው በጥርስ ጥርስ ለሌለውስ ለአሁን ህጻናት አሁን ብዙ ጊዜ ጥርስ 7 ዓመት ላይ ምናምን ያወልቃሉ። አዎ ይውጡታል፣ ይበሉታል። ግን በአብዛኛውን ጊዜ በደንብ ሳደቁት ነው የሚውጡት ጥርስ ከሌላቸው ብዬ ነው አስብ። እንዴት በቆሎ ላይ ትዝታ እንዴት ነበረ? ይህ በቆሎ በጣም ደስ ይላል። በቃ ክረምት ላይ የምታገኙ ነገር ነው። በቤት እንደዚህ አረንጓዴው እንደዚህ አድርገሽ አንጠልጥለሽ ስትገቢ ራሱ እሸቱን እየዋጥኩኝ ነው ምራቄን ድረስ አማረክ እና ትልቅ ትዝታ ነው ያለብን። እውነት ክረምት መምጣቱን ራሱ በዛ ነው ቫይቡን ራሱ የምታውቂው እና በጣም ትልቅ ትዝታ አለብን። እንደው በወጣትነት ሊሆን ይችላል፣ በልጅነት ሊሆን ይችላል። በቆሎ ጋር በተያያዘ በተለይም ደግሞ ክረምት ላይ እማትረሳው ትዝታ? በልጅነት ያው ሄደን እንደዚህ ተንፋቀን ሄደን የሰው በቆሎ ውስጥ ገብተን ውሻ ለቀውብን አውቃለሁ፣ አስታውሳለሁ። ስለዚህ ከዛ በኋላ እንግዲህ ሁሉም በአቅጣጫ በተለያየ አቅጣጫ መሮጥ ጀመረ። ስለዚህ በጣም መሮጥ ወደማይችሉት ሰዎች ነው አብዛኛው ቤተሰቦችና ውሻ የሚሮጠው። እኔ አብዛኛውን ጊዜ ትንሽ ተንከባልዬ ማምለጥ ትዝ ይለኛል። ቆንጆ የምታስታውሰው ከበቆሎ ጋር በተያያዘ? ፋዘሬ ሃይ ስኩል እያለ በቆሎ ይዞ መጣና እየተጠበሰ በሆነ ነገር አናደድኩትና በዛው በበቆሎ ነው የሰደበኝ። ምን አለክ? በቆሎ ራስ ስድቡ በቃ በዛው ነው የመጣለትና እንኳን ቆረቆንዳ ራስ እንኳን አላለኝ አልኩ። ከሁሉም የምትወደው ከበቆሎ፣ ከድንች፣ ከእንቁላል የትኛው ነው የምትመርጠው? እኔ በቆሎ ትመርጣለህ? የተቀቀለ ነው የተጠበሰ? የተቀቀለ ነው የምትወደው? አንተስ? የተቀቀለ የተጠበሰ በቆሎ? በቆሎ የተጠበሰ። አንድ ሰው በቆሎ ሰርቆ ቢበላ እንዴት ማወቅ ይቻላል በቆሎ እንደበላ? አየር ይበዛበታል። አንድ ሰው በቆሎ ሰርቆ ውይ እንዴት ይታወቃል ታዲያ? ጥርሱ ላይ ጥቁር ነገር አለበት። እንግዲህ በቆሎ ስንበላ ልናውቃቸው የሚገቡ 3 ያልተጻፉ ህጎች አሉ። ህግ ቁጥር 1 የጥፍር ምርመራ ማቆም። በቆሎ ሻጩን እየተመለከቱ በቆሎን በጥፍር መውጋት በህግ የተከለከለ ነው። ህግ ቁጥር 2 የጥርስ መፋቂያ መያዝ። ከጓደኞቹ ጋር በቆሎ ከበሉ በኋላ ፈገግ ማለት አይቻልም። ምክንያቱም በቆሎ ከጥርስ መሃል ተደብቆ ሄሎ ማለቱ አይቀርም። ህግ ቁጥር 3 ፍትሃዊ የጨው ስርጭት። በቆሎ በአንድ በኩል ብቻ ጨው ከተቀባ በቆሎ ጣፋጭ አይደለም ማለት ነው። ክረምትን ስናስብ ይህንን ክረምት ሊያስለቅቁልን የሚችሉ በርካታ ነገሮች በቤታችን እንዲሁም ደግሞ በአካባቢዎቻችን እናገኛለን። ታዲያ ደግሞ ይህንን ክረምት ብርዱን የሚያስለቅቁልን የበቆሎ ጠባሾች ጋር ደግሞ ቆይታ እናደርጋለን። አብራችሁን ቆዩ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይመስገን። እንተዋወቅ እስኪ። ሀገሬ ይባላል። እንዴት ነው ክረምቱ? ብርዱ እንዴት ይዞሻል? ብርዱ በጣም እግዚአብሔር ይመስገን ክረምት እየገባ ነው። እንግዲህ ተመስገን። ያው ደራርበን እንለብሳለን። አዎ እንዴ በደንብ ደረብረብ አድርገናል እኮ ነው የምንለብሰው። እንዴት ነው በቆሎ? በቆሎ ጊዜው ጋር በክረምቱ ወቅቱ ጋር ተመስገን ያው እንደ ወቅቱ ይዘነዋል አይደለ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለን ይመስገን። እንተዋወቅ። ወርቄ ይባላለሁ። እሺ ወርቄ ማን? አርጋው። እሺ እንዴት ነው ክረምቱ? ብርዱ እንዴት ነው? ብርዱ ጥሩ ነው። እሳት መሞቅ ይቻላል? ይቻላል። በቆሎ መብላት ይቻላል። ደስ ይለኛል። እሺ እሺ ስምሽን ንገሪኝ። ማን እንበል? መዲያ መዲያ ማን? ረሺድ። ክረምቱ ቆንጆ ነው። ያው እንግዲህ ዝናብ ነው። ከበቆሎ ጋር ቆንጆ ነው። ወቅቱ ነው፣ ጊዜው ነው። ያው ለበረደ ሰው በቆሎ ይዘን መተናል። እየገዛችሁ ሂዱ፣ ቤታችሁ ሞቅ አርጉ። እኔ መሰለ በቆሎ ስንት መስዋዕትነት ከፍለን እያመጣን በዴሊቨሪ መዘዙን እያለ ዴሊቨሪ አለ እናደርሳለን ባለበት ሁላ ማለት ነው። እንዴት ነው እሸት? ቆንጆ ነው። እንደው አንዳንዱ ለምሳሌ ብርዱን ለመሸሽ ምናምን ጠጋሚ ይላል እንዳይገዛ ማለት ነው። አሁን እንዴት ባለ ሲስተም ነው አሁን ዘወር የምታረጊው?
ወይም ደግሞ እንዴድልሽ የምታደርጊው? መንገዱን ልቀቅ፣ ለገዢው ቦታውን ልቀቅ ልቀቅ ትይዋለሽ እንዴ? እለዋለሁ። ለምን አይደለም? እሱ ቆሞ ሌላ አየር ከሚይዝ መጋረጃ ሆነ ማለት እኮ ነው። አየር አትያዝ ነው የምትይው? አየር አትያዝ ነው የምለው። አየር አትያዝብን፣ ዞር ዞር በል። በቆሎ ለምሳሌ ከልቡ መብሰሉን ወይም በትክክል መብሰሉን ለማወቅ ምን ያስፈልጋል? ወይም ደግሞ ልምድ ይጠይቃል? ልምድ ይጠይቃል። ለስስ ባለ ሰዓት መጠበስ አለባት። ብዙ ማራገብ አያስፈልግም። አሁን እኛ አላራገብ ነው፣ ራሱ አየር አለው። እሳት በጣም ነፋስ ካለ ዞር አድርገን ለስስ ባለ ሰዓት ይበስላል። ካልበሰለ ሆድ ህመም ያመጣል። ያንቺ በቆሎ ትናንትና ገዝቼ የበላሁት ሆዴን አሳመመኝ እያለ እየተናገረ የሚሄዳለ። ቆንጆ በቆሎ ነው ዛሬ ይደገማል ብሎ የሚመጣም አለ። በቆሎ የሚገዛና የማይገዛ ሰው እንዴት ነው የምትለየው? እንዴት ነው የምታውቂው? ስልሽ ያው ቆሞ በመንገዱም ሲሄድ በቆሎ ስንት ነው ይልሻል። ላይገዛ ማለት ነው። ላይገዛ ለማወቅ ዋጋውን ስንት ነው በቆሎ? አንድ ነው ሁለቱ ስንት ይልሻል። አንዱን ስትጠይቅ ዋጋ ሁለቱን ነው አንዱን ይልሻል። የምንነግረው ለአንዱ ዋጋ ነው፣ ግን እሱ ሁለቱን ነው አንዱን ይልሻል። አንድ ነው ወንድሜ ነው። ያው ተሰምር እስከሆነ ስለዚህ ይታወቃል። የሚገዛና የማይገዛ ሰው ይታወቃል። ገና አይቀርብሽም፣ ላይቀርብሽም ይችላል። በሩቁ እዛ ሆኖ ስንት ነው በቆሎ? አንዳንዱ ደግሞ አውቀን ለመኸር ነው ብለው ይሉሻል። ዋጋውን ለማወቅ ነው ይሉሻል። ለማወቅ ነው ይሉሻል። እሺ ይሄን ያህል ነው ብለን እናስተናግደዋለን። አሁን አንዳንዶቹ ደንበኞቼ ማዘሪ በቆሎሽ ደህና ነው፣ አሁን በመኪናም ያውቁታል። በቆሎ ስጭን ይሉኛል። ያለው ገዝቶ ይሄዳል፣ የሌለው ጠይቆ ይሄዳል። እንደው ላይገዛዝ ብሎ ጠጋ ብሎ ሰዓት የሚሞቅ ምናምን ሰው የለም አለ። አንዳንዶቹ ዝናብ ተዘነበባቸው አጠገባችን ቁጭ ይላሉ። ከዛ እንዴት ነው የምታባሯቸው? አሁን አይ ማባረር ታይሆን እዚህ ገበያ ላይ ሰው አይቀመጥም እንላቸዋለን። እሺ ብሎ ተነስቶ ይሄዳል። አልሄድም ቢልስ? አይ አልሄድም ሚል እንደዛ ጉልበተኛ የለም። አንድ በቆሎ ከልቡ ወይም ደግሞ በደንብ በስነ ስርዓት መብሰሉን እንዴት ማወቅ ይቻላል? ነው ወይስ የብዙ አመት ልምድ ይጠይቃል? ልምድ ብዙም አይጠይቅም። ማለት እሳቱን ሁኔታውን ታያለሽ። ይሄውን ስታየው በጣም ገብቶታል። ይሄውን በደንብ አልበሰለም። ይሄኛው መሀከለኛ አበሳሰል ነው። ይሄኛው ገብቶታል፣ አሳርሬዋለሁ። አንዳንዶቹ ይሄኛው ጥሩ አበሳሰል ነው ይሉሻል። ይሄኛው ደግሞ በጣም አሳርረሽዋል። ማር አስመስለሽ ቀይ ማር ማለት ቀይ ሆኖ ቀይ ማር አለ አይደል? እንደዛ ሲሆን ቆንጆ አበሳሰል ነው ይሉሻል። እንደገና ደግሞ ተሽፍኑ ነጠላው አለ አይደለ? የነጠላውን ገንጥለሽ አንዷ ፍሬ ስቀር አብረሽ ተጠበሽልኝ ይሉሻል። ያ ይጣፍጣል። ያ ብዙዎች ያስጠብሱሻል። ቆመው ታስተምር ከሆነ ቆመው አሁን በዛም ያሉት እንደዛ አድርገሽ ጥበሽልኝ ይሉሻል። ያ ግን ክሳልሽን ይፈጅብሻል። ያው ለተሰምር ከሆነ ግዴታ ትቸገሪያለሽ። አሁን ብዙ ሰው በቆሎ ያምረዋል። ጥርስ የሌለው ሰው በቆሎ ሊገዛ ወይም የተጠበሰ በቆሎ ሊገዛ መጥቶ ያውቃል? ጥርስ የሌለው ሰው ምን ትይዋለሽ? አሁን ጥርስ የሌለው ሰው በቆሎ ሊገዛ ይመጣ ለጋውን ስጪኝ፣ በጣም ጮርካው በድዱ ማለት ነው። ጨርቆን ስጪኝ ይልሻል። ለጋውን ጥበሽልኝ ይልሻል። እዛው ተጠበሰ ግን ይገዛሉ። ጥርስ የሌላቸውም ሰዎች ይገዛሉ። ለምን? ፍላጎቱ አላቸው። ፍላጎቱ ስላላቸው ጨርቆውን ለጋውን ጥርስ አይችልም፣ ለጋውን ስጪኝ፣ ለጋውን አይተሽ ልጅ ስጪኝ፣ ትልቅ ሰው ከሆነ ይሉሻል። ሌላም ሰው ተልኮ ተመጣ እቤት ለሽማግሌ ነው ለጋውን አይነት ስጪኝ ይላሉ። የተላኩም ሰዎች ከመጡ ማለት ነው። እንደዛ አድርገን እናስተናግዳለን። ስለዚህ ጥርስ ያለውም ጥርስ የሌለውም ይበላል። ምንም ችግር የለም። ቀቅለው ይበላል። ወይም የሚፈለፈለውን ፈልፍለው ወስዶ ይቀቅሉላቸዋል። ጥርስ ስንት ሰዓት አካባቢ ነው በቆሎ የሚሸጠው? 11 12 ዝናብ ተዘነበ ዝም ብለንም እናስገባው ጊዜ አለ፣ ማይሸጥም ጊዜ አለ። እንትን አለው አሁን ዝናቡ ዘንቦት ያባራ ትንሽ ገበያ ይኖራል። ምን አይነት ሰዎች ናቸው የበቆሎ ደንበኞች? በተለይ ባለትዳር ልጆች የያዙ ናቸው። ምን እቤት ኪደው ለልጆች ጋር ትዳር ያላቸው ቤት ያሞቃል ምናምን ብለው የሚወስዱ ሰዎች አሉ። እነሱ በብዛት ደንበኞች አሉ። እነሱ ለቤት አሁን ዛሬ ዳመና ነው ቤታችንን ያሞቅልናል፣ እስቲ አንድ ሁለት በቆሎ ስጭን ይሉሻል። ቆንጆ ነው አይተሻል በሁለት በቆሎ አንቺ ደግሞ ይሄው ታያለሽ ሰው ብልሽ
እንደ ሁሌ አሁን በተለይም ደግሞ ለነጋዴ ወይም ደግሞ ለሚሸጥ ሰው ደንበኛ አለው አይደል? አንቺ ደግሞ ሁሌ በጉጉት በዚህ ሰዓት ይገዙኛል ብለሽ የምትጠብቂያቸው የብዙ አመት ደንበኞች አሉ ይኖራሉ። ያው ከጊዜው ጋር የሚመጡ ደንበኞች አሉ። ያው ያገር እንትን ካልሆነ መለያየት ካልመጣ አሉ በጊዜ ይመጣሉ ይገዙሻል። አይ ደረሰ እንዴ? አይ ደረሰ፣ አሁን በቀሎ ደረሰ፣ በቀሎ ወቅት ሆነ ይሉሻል። አዎ የበቀሎ ወቅት ነው፣ አሁን ደርሷል፣ ግዙን፣ ክረምት ነው፣ መተናል፣ እናንተ ምንልን። በቆሎ ሲላጥ ቅጠል አለው፣ ከዛ ደግሞ ከውስጥ ደግሞ ጸጉር አለው። እሱ አሁን ፊትሽ ላይ ሲያርፍብሽ ምን ይሰማሻል? ቅዝቃዜ የሚሰማኛል፣ ልስላሴውን በጣም ይቀፈኛል። ወይ ብዬ እንትልለው እንዴት ነው ብትይ ደስ ይላል። ነፍሰ ጡር ሴት በቆሎ አማረኝ ስጨኝ ትልሽና ብር ባቲስ ምን አይነት ምላሽ ትሰጫታለሽ? ሰጣታለሁ። ገጥሞሽ ያውቃል? እርጉዝ ከሆነ ያው አንደኛ ይምን ይሄንን ጥሬውን ገዝታኝ ትሄደች፣ እርጉዝ መሆኗን ታወቅኩኝ፣ ሰጣታለሁ። ቀመሽ ትያታለሽ? አዎ ቆርጬ እንደዚህ ቆርጥ አድርጌ ሰጣታለሁ። መርቃይ ትሄዳለች። በጣም እናመሰግናለን። ግን አንድ ጌም እንጫወታለን ካንቺ ጋር። ምንድነው ጨዋታችን የሚሆነው? በቆሎ ከመጠበሱ በፊት ቅጠሉ ይላጣልና ቅጠል መላጥ ውድድር እንወዳደራለን። እኔ ከቀደምኩሽ እኔ ሂሳቡን እችላለሁ ማለት ነው። አንቺ ከቀደምሽ ግን ትጋብዥኛለሽ ማለት ነው። እንጀምር። ሁለት በቆሎ አምጪና ይሄው ሁለት በቆሎ አለ። ስለዚህ እንጀምር። ምረጭ። ደስ ያለሽ ስጭ። አንድ ቆይ እጃችን እንደዚህ ይሄው እንደዚህ በቆሎ እንደዚህ ሁለት ሶስት ጀምር። በጣም ያሳዝናል። እኔ ልምድ ስለሌለኝ ስለዚህ ሂሳብ ልከፍል ነው ማለት ነው። እሺ ከፍላለሁ። በጣም እናመሰግናለን። በጣም ደስ የሚል ቆይታ ነው ያደረግነው። መልካም ክረምት ይሁንልን ለሁላችን ይሁንልን። እናመሰግናለን። እዚህ ጋር በቆሎ አለ። እንወዳደር። ጥርስ የለኝ ለመብላት ነው። ለመብላት ሳይሆን ለመፈልፈል። ፈልፍሎ ቶሎ የጨረሰ ሰው ሂሳብ ይቻላል ማለት ነው። ችግር የለም አይሳስብ። ቅጣትም ሊኖር ይገባል። እሺ ስለዚህ ይሄው በቆሎ እኔ የጀመርኩትን ልጨርስ። ስለዚህ አንቺና እኔ እኩል እንጀምራለን ማለት ነው። አንድ ሁለት ሶስት እስታቸው ታጣቸዋለሁ። እዚህ ጋር የተፈለፈለው ግን የስንት ዓመት ልምድ ይጠይቃል? ቆንጆ በቆሎ አንድ ሰው ቆንጆ በቆሎ ጠባሽ ነኝ ለማለት የስንት ዓመት ልምድ ይጠይቃል? እኔ ወደ 5 ዓመት ሆኖኛል። ስለዚህ 5 ዓመት ኤክስፒሪየንስ አለ። በጣም እናመሰግናለን። እሺ ልጋታ ይቀር እንዴት ነው? እንደ መጋታ ቶሎ ጨረሽ እንዴ? ኧረ ምን ቀደምሽኝ እኮ ቀደምሽ። በልተሽ ጨርሽ እንዳትይኝ። ጨረሽ? አልቻልኩም። ተሸንፌያለሁ። ሂሳብ ከፍላለሁ ማለት ነው። ችግር የለም። እስኪ አንቺ እኔ ከፍልሻለሁ። ለትንሽ ነው ግን መንገር ጀምረሽማ መንገር ጀምራ በጣም ደስ የሚል ቆይታ ነው ያደረግነው። እናመሰግናለን። ክብር ይስጥልን ስለመጣችሁ፣ ስላያችሁን፣ ስላስታወሳችሁ። ይሁን አትጥፉ፣ ይልመድባችሁ። እዩት እስኪ ጓደኛዬን አንዱ መጥቶ ግማሽ ፊቱን ነክሶ አልበሰለም ብሎ ጣለው። ይሄ እኮ የበቆሎ መብት ጥሰት ነው። ብትመገቡኝ ሙሉ በሙሉ ተመገቡ። ክረምት የኔ ነው። እኔ የክረምት ጌታ ነኝ።
በቆሎ ባይኖር ክረምቱ ትንሽ ከበድ ይል ነበረ። ለማንኛውም ውድ ተመልካቾቻችን የበቆሎን ምክር ሰምታችኋል ብዬ አስባለሁ። የዛሬው ሰሞነኛ መሰናዷችን በቆሎና ክረምትን አስመልክተን እንዲህ ወደ እናንተ አስቀኘናችሁ። ሳምንት ደግሞ በሌላ ሰሞነኛ ጉዳይ እንገናኛለን። እስከ ሳምንት ግን መልካም የበቆሎ ሳምንት ይሁንላችሁ።